ጂን ዣኮስ ሩሶ ከዚህ በፊት የነበረ ምሁር ነው በታሪክ ጂን ዣኮስ ሩሶ እሱ እንዳለው ትዕግስት መራራ ናት ፍሬዋ ግን ጣፋጭ ነው የሚለውን አባባል በተግባር ያሳየበት መንደርደሪያ የሆነ ምሽት ሆኖ አይተነዋል። አርሰናል ትናንት 1-0 አሸንፈዋል። ግን በርካታ ተጫዋቾቹ የሚጠበቅባቸውን እንቅስቃሴ እያደረጉ አልነበረም። ምስጋና ይግባውና ለጋብሪኤል ማጋሌስ አስደናቂ የሚባል ጎል ሊያስቆጥር ባሌባ በተቃረበበት ሰዓት ላይ ኳሱን በግንባር ገጭቶ ያወጣበት የራያ ስህተት ነው። እንደገና ራያ ሌሎች ያዳናቸው ኳሶችም አሉ። ኦፍ ኮርስ ስህተትም ይሰራል። ጥሩ ግብ ጠባቂ ነው። በአንጻሩ ደግሞ የማይታመኑ ስህተቶችን ይሰራል። የጋብሪኤል ማጋሌስ የጨዋታው ኮከብ ነው በትናንት ምሽቱ መርሃ ግብር። እንዲሁም ደግሞ የዴክላን ራይስ ብቃት የሁለቱ በተለይ ይለያል። ሌሎች ደግሞ መካከለኛ አቋም ያሳያሉ እንደነ ኤብሪቺዜ። እንደገና አቋማቸው ደግሞ የወረዱ አሉ እንደነ ማርቲኔሊ አይነት እንደነ ዮኮሬስ አይነት። ዮኮሬስ ዊዛውት ቦል ሙቭመንቱ ጥሩ ነው፣ ዊዝ ቦል ግን በጣም ደካማ ነው። ቡካዮ ሳካ ጎል አስቆጥሯል ግን እምብዛም ነበር። ከዛ ባለፈ ሞስኩዌራ ተቀይሮ ወጥቷል። ቢጫ ካርድ ሁሉ የተመለከተበት ሂደት ነበር። ቀይ ካርድ እንዳይ አርቴታ የቀየረበት ጥሩ ነው። ዙሜንዲ አቋሙ በቅርብ ጊዜያቶች ተደጋጋሚ ጨዋታ ከማብዛት አንጻር ፋቲግ ድካም ከመኖሩ ጋር ተያይዞ አቋሙ በተወሰነ መልኩ እየተንሸራተተ መምጣቱን ተከትሎ ትናንት ያን ያህል እምብዛም ነበር፣ ግን በኖርጋርድ የተቀየረበት ሂደት ተፈጥሯል። ይህንን የአሜክስ ስቴዲየምን ጨዋታ እናንሳ። አንዳንድ ለየት ያሉ ክስተቶችም ነበሩ። ፒሮ ኢንካፔ የመልስ ሮራ ሊወረውር በሚያመራበት ሰዓት ላይ ፋቢያን ሁልዘር ጨዋታን ለምን አትጫወትም ሲለው ዝንበል ብሎ በምልክት ያሳየበት ሂደትም አይተናል። ብዙ ነገሮች አሉና የ7 ነጥብ ልዩነቱ ምን ማለት ነው የሚለውን በአንድ በኩል እናያለን። ሁለተኛው አያይዘን የምናነሳው ጉዳይ ማንቸስተር ሲቲ በቀላሉ ያሸንፈዋል ተብሎ የተጠበቀ ነው። ኢታር ነው ጨዋታው፣ ነገር ግን 2-2 ያለቀ ጨዋታ ነው። ኖቲንጋምም የህልውና ጉዳይ ነው። የመሞትና ያለመሞት የመትረፍና ያለመትረፍ ጉዳይ ነው በትናንትነት ኖቲንጋም ፎረስት ወይም ጫካዎቹ እና ትናንት የማንቸስተር ሲቲ አውቶቡስ በኖቲንጋም ጫካ ውስጥ ተጣብቆ ቀርቷል ማለት ነው፣ ወይም ጫካውን ጥሶ ማለፍ አልቻለም። ይህንን ጉዳይ አያይዘን እናነሳለን። ሴሜንዮ ያስቆጠረው ጎል በርካታ ጎል ኢታር ላይ ማንቸስተር ሲቲ ያዘንባል ተብሎ ቢጠበቅም ነገር ግን 2-2 አቻ የተለያዩበት ሂደት ተፈጥሯል። ይህንን አይተን አንድ ታሪካዊ ክስተት እናንሳ። 2022-2023 ላይ 29ኛው ሳምንት ላይ ማንቸስተር ሲቲ 28ኛ ሳምንት ነበር፣ አርሰናል 29ኛ ሳምንት ነበር። በዛን ሰዓት አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ በአርሰናል የ8 ነጥብ ልዩነት ብልጫ ተወስዶበት ነበር። ያንን ርቀት አጥቦ ዋንጫ የወሰደበት ዓመት 2022-23 ነው። አሁን ደግሞ ልዩነቱ የ7 ነጥብ ልዩነት ነው። ያን ታሪካዊ ዳራም አብረን የምንዳስሰው ይሆናል ካላቸው ወቅታዊ አቋም ጋር በመነሳት የመጀመሪያውን ርዕሰ ጉዳይ እንዳሰው ሶፊዬ አርሰናል ከብራይተን ትናንት አንድ ፋክት አንስቼ ነበረ ግርሜ፣ እሱ እንደ መንደርደሪያ አላልከው። አሁን ላነሳኸው የ8 ነጥብ ልዩነት አንድ ተስተካካይ ጨዋታ እየነበራቸው ነው የዛኔም ሲቲዎች አርሰናል በ8 ነጥብ ልዩነት ሲመራ የነበረው። ያ ጊዜና ያሁኑ ጊዜ ግን ተመሳሳይ አይደለም። በዚህ ጊዜ አርሰናል ሁሉንም ዋንጫዎች ላይ ቶፕ ሆኖ እየተፎካከረ ነው ያለው። የሻምፒዮንስ ሊግ ቶፕ ሆኖ ነው ወደ ጥሎ ማለፉ የገባው። የሊግ ካፕ ፍጻሜ ላይ ደርሰዋል። ፕሪሚየር ሊጉ መሪ ነው። በተመሳሳይ ኤፍኤ ካፕ ከማንስፊልድ ጋር በሳምንቱ መጨረሻ ይጫወታል። የዛሬ 2 ዓመትና 3 ዓመት አርሰናል ለፕሪሚየር ሊጉ ዋንጫ ብቻ የሚፎካከር ገና ያልተደራጀ ያልጨረሰ ያልተዘጋጀ እያንዳንዱ ቦታ ላይ 2 አማራጭ አይደለም አንድ ተጫዋች ሲጎዳ የሚደነግጥ ቡድን ነው የነበረው። ኦዴጋርድ ሲጎዳ የሚተካው ተጫዋች አልነበረም። ኦዴጋርድ ሳካ ሲጎዳ ሳካን የሚተካው ተጫዋች አልነበረም። ሳሊባ ሲጎዳ ሳሊባን የሚተካው ተጫዋች አልነበረም። አርሰናል 2 ተከታታይ ዓመታት ዋንጫ ያጣው አርማዎቻችን በተለይ ስፔሻሊ አርሰናል ደጋፊዎች ታስታውሱታላችሁ። በሁለት ምክንያት ነው። የመጀመሪያው ዓመት ላይ የመጨረሻው ጨዋታዎች ላይ ሳሊባ ተጎዳባቸው፣ 0 ገባ አርሰናል። በተመሳሳይ ጋብሪኤል ማጋሌሽ በቀጣዩ ዓመት ተጎዳበት። 2ቴም ሲቲ ሲወስድ 2ቱ የመሃል ተከላካዮች ከተጎዱ በኋላ ነው ሲቲ ያንሰራሩ። አሁን አርሰናል ላይ እከሌ ቢጎዳ እከሌ የምትለው የለም። ሜቢ ዲክላን ራይስን ካልሆነ በስተቀር የሱም ቦታ በአግባቡ ይሸፈናል። በሱ ልክ ባይሆንም ማርቲን ኦዴጋርድ ተጎዳ፣ ኖ ፕሮብለም ብሎ አርሰናል እየቀጠለ ነው ያለው። ሳካ ተጎድቶ ያስረዋል፣ ኖ ፕሮብለም ብሎ ቀጥሏል። ሳሊባ ትናንት አልነበረም፣ አርሰናል አሸንፈዋል። ጋብሪኤል ባልነበረባቸው ጨዋታዎች አርሰናል አሸንፈዋል። ስለዚህ የዛን ጊዜው አርሰናልና የሆኑ አርሰናል የተለያዩ ናቸው። ትናንት ያነሳሁት ፋክት አንድ ፋክት አርሰናል
በዚህ የውድድር ዓመቱን የጀመረው ነሐሴ ወር ላይ ነው። እንደምታስታውሱት ሁሉም ቡድኖች ኦገስት ላይ ነው የጀመሩት። የውድድር ዓመቱን በነጥብ ጨዋታዎች ከጀመረ 198 ቀናቶች ተቆጥረዋል። በ198 ቀናቶች ውስጥ አርሰናል 45 ጨዋታዎችን አድርጓል። ግርምዬ ሪከርድ ነው፣ በአርሰናል ታሪክ ሪከርድ ነው። 45 ጨዋታዎች በ198 ቀን ተጫዋቱ አያውቁ። በቪንገርም ዘመን በለው በአርቴታ ዘመንም በለው በማንም ይሄ በአርሰናል እግር ኳስ ታሪክ የመጀመሪያ ነው። በአንድ የውድድር ዓመት ያም ማለት በ198 ቀን ገና 198 ቀናችን ነው። ልብ በሉ። ከዚህ በኋላ ገና ብዙ ጨዋታዎች አሉ። ከ60 እስከ ፍጻሜ ሁሉም ጨዋታዎች ላይ ከደረሱ ደምሩት አርማዎቻችን፣ ከ60 በላይ ጨዋታ አርሰናል ያደርጋል በውድድር ዓመቱ። በእነዚህ 45 ጨዋታዎች አርሰናል የተሸነፈው 3 ብቻ ነው። ትናንት አንስቼዋለሁ፣ ካሉቲ ጋር እያወራን ነበር። ሁለቱን አሳማኝ ባልሆነ መንገድ አርሰናል ቢያንስ አቻ ዲዘርቭ የሚያደርጋቸው ጨዋታ ነበረ። የአስቶን ቪላው ጨዋታ የመጨረሻ ደቂቃ ጎል ቡንዲያና ያስቆጠረባቸው ዲዘርቭ ያደርጉ ነበር አቻ። የሊቨርፑል ጨዋታ አቻ ብቻ ሳይሆን ማሸነፍም ይችሉ ነበረ ጨዋታውን። ሚካኤል አርቴታ ደፈር ብሎ ተጫዋቶ ቢሆን ኖሮ አሳማኝ ሽንፈት ያለው የማንቸስተር ዩናይትዱ ሽንፈት ነው። በአሳማኝ መንገድ ዶሚኔት አድርጎ ማንቸስተር ያሸነፋቸው የካሪኩ ማንቸስተር ዩናይትድ ነው። ስለዚህ የዛኛውን ቡድን ግርምዬ 2022-23 ነው 2023-24ቱን ቡድን ኢቭን ያምናውን ቡድን ከዘንድሮ አርሰናል ቡድን ጋር ማወዳደር በፍጹም አያስኬድም። የዘንድሮ አርሰናል ባለፉት ዓመታቶች ከነበረው አርሰናል በጣም የተለየና ጠንካራ ቡድን ነው። ስለዚህ ከሁለት ዓመት በፊት 8 ነጥብ ነበር ልዩነቱ ምናምን የሚሉት ነገሮች እንደው ለማጫፈሪያ ለወግ ካልሆነ በስተቀረ ግርምዬ ለመረጃ ካልተነሱ በስተቀረ እርባና ቢስ ናቸው። የዘንድሮ አርሰናል በጣም ጠንካራ ነው። በምንም መንገድ የምታወዳድረው አይደለም ከአለፉት ጊዜያቶች አርሰናል ጋር ስታነጻጽረው። አርሰናል ወደ ትናንትናው ጨዋታ ልግባለህና ለአንተ መንደርደሪያ ግርምዬ በተወሰነ መንገድ ምላሽ ከሰጠው አርሰናል ኦልሞስት ከ5 ዓመታት በኋላ ለመጀመሪያ ጊዜ ዝቅተኛ ፓስ ያደረገበት ጨዋታ የትናንትናው ጨዋታ ኦገስት 2021 ላይ ከማንቸስተር ሲቲ ጋር በነበረ ጨዋታ ላይ 68 ፓስ ብቻ ነበረ አርሰናል ያደረገው ከማንቸስተር ሲቲ ጋር ሲጫወት። ዝቅተኛው የአርሰናል ይሄ ነበር እስካሁን ድረስ። ከ5 ዓመት በኋላ ለመጀመሪያ ጊዜ 71 ፓሶችን ያደረገውና ዝቅተኛው ፓስ ቁጥር የተመዘገበበት የትናንትናው ጨዋታ ነው። ይሄ የሚጠቁመን ነገር አለ። አርሰናል ጥሩ አልነበረም ትናንት። አዎ ጥሩ አልነበረም፣ ግን ጥሩ ያልሆነባቸው ምክንያቶች ነበሩ። ቅድም እንደጠቀስኩል አንደኛው 45 ጨዋታዎች በ198 ቀናቶች ውስጥ ማድረግ ያደክማል ግርምዬ፣ ያደክማል። በየ2 ቀኑ ካለረፍት መጫወት ያደክማል። በየ3 ቀኑ መጫወት ኤክስፔክት አታረግም። በየሳምንቱ አርሰናል በየ2 ቀኑ አርሰናል በኢንቴንሲቲ ያለው ጨዋታ አድርገው ማሸነፍ አይችልም። ያውቀዋል አቅሙን። ይህንን ካደረግ አንደኛ የተጫዋቾች ጉዳት ታስተናግዳለህ፣ ሁለተኛ ቡድን ይደክምብሃል። ዛሬ ኢንቴንሲቭሊ በጣም ከተጫወት ቀጣይ ጨዋታ ላይ ችግር ውስጥ ልገባ ትችላለህ። ተጫዋቾች ሰው ናቸው፣ አይደክማሉ። የሚከሰት ነገር ነው በእግር ኳስ ውስጥ። እንዲህ አይነት ነገሮች የሚከሰቱ ነገሮች ናቸው። በትናንትናው ጨዋታ ላይ ገና 10 ከመውጣቱ በፊት የአርሰናል ደጋፊዎችን መልካም ዜና ተሰምቶ ነበር። ራይስ ተጎድቶ ነበር የወጣው ባለፈው ጨዋታ ላይ። ካይ ሃቨርትዝ አጠራጣሪ ነበረ፣ ዴቪድ ራያ አጠራጣሪ ነበረ። እነዚህ ሁሉ ተጫዋቾች ግን በቡድን ውስጥ መካተታቸው ተሰማ። ከሰዓታት በፊት ወደ ሳውዝ ኮስት መጓዛቸውን ማረጋገጫ መረጃዎችም የቪዲዮም የፎቶ ማስረጃዎች ወጡ። የአርሰናል ደጋፊዎች ራይስ ካለ ኖ ፕሮብለም እናሸንፋለን፣ ምንም ችግር የለም ብለው እንዲያስቡ ሆኑ። የራይስ መምጣት ግን አሰላለፉ ሲወጣ ማንም ሳይጠብቅ ማንም ሳይገምት ሳሊባ አሰላለፍ ላይ አልነበረም። ዊሊያም ሳሊባ ያልተጠበቀ ነው። ራይስ ባይኖር ኦኬ ትላለህ። ካይ ሃቨርትዝ ባይኖር ኦኬ ጉዳቱ ነው። ሳሊባ ግን ሁሉንም ነው ያስደነገጠው። እንዴት የሚል ከዚህ በፊትም የሆነ ጨዋታ ላይ ታስታውሳል፣ ቼልሲ ላይ ነው አይ ቲንክ ያልጠበቀ ያለመሰለፍ አጋጣሚ ገጥሞት ነበር።
ሙስኬራን ነው የተኩት ሚኬል አርቴታ በዚህ ቦታ ላይ። ይሄ ሲከሰት የአርሰናል ደጋፊዎችን የሚያሰጋ የትኛውም የስፖርት ተንታኝ ሳሊባ ከሌለ የአርሰናል የማሸነፍ ፕሮባብሊቲ ግልጽ ነው። ሳሊባ ሲኖር አርሰናል የማሸነፍ እድሉ 69% ነው። ሳሊባ ሳይኖር አርሰናል የማሸነፍ እድሉ 42% ነው። በጣም ልዩነቱ ከፍ ያለ። ስለዚህ ይህንን መሰረት አድርገው የሚከራከሩ ሰዎች መጡ። ሳሊባ ካለ ሳሊባማ አርሰናል ዛሬ ጉድ መሆኑ ነው የሚል ሐሳብ መንጸባረቅ ጀመረ። ልክ ናቸው። ሌላኛው ቅያሪ ማርቲኔሊን ነው ሚኬል አርቴታ ቀይረው ያስገቡት በትሮሳርድ። ትሮሳርድ ሰሞነኛ አቋሙ ጥሩ አይደለም። ይሞክራል፣ ይለፋል፣ ይደክማል እንጂ እንደ በፊቱ ኤክስኪዩት የማድረግ በጣም በቃ ኳሶችን የመጨረስ ጨዋታ የመግደል አቅሙ ወርዷል። ለዛ ይመስለኛል ትናንት ማርቲኔሊን የመረጡት እንጂ ማርቲኔሊ ሁሌም የሚመቸው ተቀይሮ ሲገባ ነው ጋብርኤል ማርቲኔሊ። ስለዚህ እነዚህ ለውጦች ነው የነበሩት። የሳሊባ ግን አስደንጋጭ ነበር። እንደተባለውም ልክ ነበር። ሙስኬራ ተደጋጋሚ ሲሳሳት ነበር። ኢቭን የሙስኬራ መጨነቅ ዴቪድ ራያ ላይ ተጋብቶ ገና እንደገቡ ኳስ ሰጥተውት ነበረ ለባሌባ። ጋብርኤል ማጋሌሽ በግንባሩ ገጭቶ ያወጣው ኳስ እሱ ጎል ተቆጥሮ ቢሆን አርሰናል ምናልባት ሌላ ጣጣ ውስጥ ሊገባ ይችል ነበር። ከተወሰደበት ዶሚኔሽን አንጻር ያ ጎል ቀድሞ ተቆጥሮ ቢሆን ሌላ ችግር ውስጥ ሊገባ ይችል ነበር። ጋብርኤል ማጋሌሽ ያወጣው ኳስ ቢጫ ካርድ አየ በዛ ላይ ሙስኬራ ግርሜ። ግን በዛ አጋጣሚ ቡካዮ ሳካ 9ኛ ደቂቃ ላይ ያስቆጠራ ጎል ግን ጊፍት እንደ ጊፍት የምትቆጠር ናት ማለት የተከላካዩም የግብ ጠባቂውም ስህተት። አይ ቲንክ ባለባ ይመስለኛል የጨረፈው ሲጨርፈው ለግብ ጠባቂው አልመቻለ። ግብ ጠባቂውም ጥረቱ ብዙም የሚደነቅ አይደለም፣ ወይም ጎሉን የማዳን ሂደቱ ደካማ ነበረ። በሁለቱም የምታማኘው ዲፍሌክት መሆኑን ግብ ጠባቂውን እንዳትጠይቀው ያደርጋል። ግን ዲፍሌክሽን ቢሆንም የኳሱን ፍጥነት ስለገታለት ግብ ጠባቂው አክቲቭ ቢሆን ማውጣት ይችላል የሚለውን ሀሳብ እንድታንጸባርቅ ያደርጋል። ዝሮ ዝሮ ጎሉ ተቆጠረ። በነገራችን ላይ ተመጣጣኝ ነበር። ሳሊባ በአርሰናል በኩል ሳይሰለፍ ሲቀር በብራይተን በኩል አምበላቸው ሉዊስ ደንክ ነው ያልተሰለፈው እና የመጣፋት ነገር ነበር። እውነት ለመናገር የብራይተን ተከላካይም ባስኮግሊና ቫኔከ በተለይ ባስኮግሊ በጣም ደካማ ነበር። ጥሰው ትገባለህ ስትፈልግ አንድ ሁለት ተቀባብለ የምታልፈው አይነት ደካማ እንቅስቃሴ ነበር ሲያደርግ የነበረው። አርሰናል ግን 9ኛ ደቂቃ ላይ ጎሏን ካስቆጠረ በኋላ ገና በ9ኛ ደቂቃ ነው ጨዋታ ማኔጅ ማድረግ የጀመሩት። አርሰናሎች ገና በ9ኛ ደቂቃ ጨዋታ ማኔጅ ለማድረግ ነው የሞከሩት። 9 ደቂቃ ላይ ማኔጅ አታደርግም። ብራይተኖች እንዲሁም ጨዋታው ላይም ስንጠቅስ ነበረ በዘንድሮው የውድድር ዓመት የኤክስጂ ሬታቸው ዝቅተኛ ከሆኑ 6 ቡድኖች አንዱ ብራይተን ነው እያል ነበረ። ክሬቲቪቲያቸውም ዝቅ ያለ ነው። ያገኙትን እድልም የሚጠቀም ቡድን አይደለም። በብሬንፎርድና በኖቲንግሃም ጨዋታ ላይ ነው ተነቃቅተው ሁለቱንም አሸንፈው የመጡት ባለፉት ሁለት ጨዋታ። በዛ ጨዋታ መነቃቃታቸው አርሰናል ላይ ተጽዕኖ ይፈጥራል ተብሎ ተፈርቶ ነበር። ግን የአርሰናል ተከላካይ ጠንካራ ነው። በዛ ላይ የብራይተን የክሬቲቪቲ መጠን እንደ ድሮ አይደለም። ሚቶማ ያ ፍጥነቱ የለም። አማካይ መስመሩ ክሬቲቪቲው ብዙም አይደለም። 0 ገብቷል ኦልሞስት። ጨዋታውን ዶሚኔት ያድርጉት እንጂ አስፈሪ እንቅስቃሴዎቻቸው ከ1 ከ2 ከ3 የዘለሉ አልነበሩም የብራይተኖች። በዚህ መሃል ኳስ ወደ እጅ በወጣ ቁጥር፣ ኳስ ወደ ማዕዘን ምት በወጣ ቁጥር፣ ቅጣት ምት በተሰጠ ቁጥር ፋቢያን ዩርዘር ትናንት እውነትም ገና እንዳልበሰሉ የተመለከትንበት ጨዋታ ነው። 32-33 ዓመታቸውን የሊጉ በዕድሜ ትንሹ አሰልጣኝ ናቸው። ኳስ በወጣ ቁጥር እየሮጡ ይመጣሉ። አራተኛው ዳኛው ላይ ይጮዋሉ። ቶሎ አስወሩልን እንጂ ቶሎ አስመቱልን እንጂ ጨዋታውን እየገደሉት እኮ ነው። በኋላ ላይም ከጨዋታው በኋላም ተናግሯል። ስለ አሰልጣኞች አስተያየት በኋላ ላይ ስመጣ ለመመልከት እንሞክራለን። በነገራችን ላይ ጋብርኤል ማጋሌሽ ግርሜ በቶተናሙ በቼልሲው በትናንትናው ጨዋታ 3 ተከታታይ ፕሌየር ኦፍ ዘማች ማን ኦፍ ዘማች ተከላካይ ተጫዋች ነው። ግርሜ ያሰው ማን ኦፍ ዘማች ተብሎ ተመርጧል። ጋብርኤል ማጋሌሽ ያዳናቸው ኳሶች የመጀመሪያው ኳስም በኋላ ላይም ሰከንድ ሃፍ የሚያዳነው ኳስ ሹቶችን ሲመልስ የነበረባቸው እንቅስቃሴዎች የአየር ላይ ኳሶችን በጣም የሚገርም ነበረ። ጋብርኤል ማጋሌሽ
ግን ሚኬል አርቴታ ሙስኬራ ላይ እምነት እንደሌላቸው የምትመለከተው በትናንትናው ጨዋታ ላይ ራይስ የት ነበር የነበረው? ትናንት ከዙቢሜንዲም በጥልቀት ገብተው ሲጫወት የነበረው እሱ ነው ሽፋን ሲሰጥ የነበረው ለተከላካዩ። ሙስኬራን በተለይ ኳስ ሲያደራጁም በማጥቃት እንቅስቃሴ ብራይተንም ሲመጣ እዛች ቦታ አይጠፋም ነበረ። ሙስኬራን ለማገዝ ነው የሁሉ ስራ ሲሰራ የነበረው። ሳሊባ ቢሆን እዛ ቦታ ላይ ያለው የሚያስጨንቅ ነገር የለም። አንድ ለአንድም ጥሩ ነው። ተቀባብሎ የሚመጡበትን ማስጣል የሚችል ተጫዋች ነው። አቅሙ ከፍ ያለ ተጫዋች ነው። እነዚህን ሂደቶች መሰረት አድርገን ትናንት በነበረው ጨዋታ ላይ ለእኔ ጋብርኤል ማጋሌሽን አንስተናል። ራይስ ሁለቱ በጣም ምርጥ ናቸው። በነገራችን ላይ አርሰናል እንግዲህ ተሳክቶለት 4 ዋንጫ ካነሳ 3 ዋንጫ ካነሳ ለባላንዶርና ለትልልቅ ሽልማቶች ሁለቱ ተጫዋቾች የሚፎካከሩ ይመስለኛል ለእኔ ጋብርኤል ማጋሌሽና ዲክላን ራይስ በየጨዋታውን ከሚያደርጉት እንቅስቃሴ አርሰናል ከተሳካለት ነው ያልኩት። ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ኤፍኤ ካፕ ምናምን ካነሳ እየተጠበቀ እንዳለው 3-4 ዋንጫ ካነሳ አርሰናል ከሁሉም ተጫዋቾች ነጥረው እየተመለከትናቸው ያለ ነው ሁለቱን ነው በየጨዋታው በየቀኑ። ምናልባት የጨዋታ መጠን ራይስ ይበልጣል። ሳሊባ በብሔራዊ ቡድን ጨዋታ ወቅት ጋብርኤል በብሔራዊ ቡድን ጨዋታ ውስጥ ተጎድቶ ስለነበረ አርቴታ ይዘግዩ እንጂ ትናንት ያደረጓቸው ቅያሬዎች በጣም ክሊኒካል ነበሩ። ክሊኒካል ቅያሬዎችን አድርገዋል። ሙስኬራ ላይ ዘግይቷል ግርሜ። ሁለተኛ ቀይ ቢጫ ካርድ እኮ ሊያይ ይችል ነበረ እኮ ዳኛው አልፎት ነው እንጂ ፋቢያን ሩዲገር ሲያብዱ ነበረ ፈርስት ሃፍ። ሌሎች አሰልጣኞች ይታገሳሉ አይመስለኝም። ሰከንድ ሃፍ ራሱ ይዞት መግባታቸው ስተት ነው። ሙስኬራ ስላልተቀጡ ነው አሁን እዚህ ጋር የምናወራው። ቢቀጡ ኖሮ አሁን እጣቶች ሁሉ አርቴታ ላይ ሊቀጽር ይችሉ ነበር። ግን ወጣም ወረደም ሄደም ተመለሰም ግን ሚካኤል አርቴታ ስተታቸውን የማወቅ አጋጣሚ አግኝተዋል። እርግጠኛው የምናገረው ሳሊባ በቀጣይ ጨዋታ ካልደረሰ በሻምፒዮንስ ሊጉ በሊቨርኩሰን በፕሪሚየር ሊጉ በቀጣይ ሳምንት አርሰናል በሚኖረው ጨዋታ ሳሊባ የማይደርስ ከሆነ የትናንትናውን ተከላካይ ነው ይዞ የሚገቡት። እመኔ ግርሜ በጣም ሶሊድ ነው። ሙስኬራ ከወጣ በኋላ አርሰናል ተከላካይ ሲያፈስ የነበረው ነገር ሙሉ በሙሉ ተከደነ። ዋተር ፕሩፍ በለው ዙቢሜንዲ ማን ነው ሂንካፔ በቃ እንደ ዋተር ፕሩፍ ነው ዝግት ያደረገው። መጥቶ ሲያፈስ የነበረውን ቀዳዳ መጥቶ ዘጋው። በእርግጥ 3 ግራ ተከላካይ ነበር የነበሩት። አንዱ የቀኝ መሆን ነበረበት በቲምበር በኩል ያለው ግን በቀኝ የሚጫወተው ሙስኬራ ግን በቂ አልነበረም። ፐርፎርማንሱ ይደናበራል፣ ይደናገጣል፣ ይፈራል። አጠገቡ ጋብርኤል ያለ አይመስልም። በዛ ላይ ቢጫ አይቷል እና ይሄ ውሳኔ ድንቅ ውሳኔ ነው። ሚኬል አርቴታ ለኔ ቀጣይ ጨዋታ የሚጠቅማቸው ለወደፊትም ነገ ሳሊባ ቢጎዳ ነገ ጋብርኤል ቢጎዳ ይሄ ተከላካይ ነው ጠንካራ ተከላካያቸው ለሚኬል አርቴታ። ይሄን የተገነዘቡበት ይመስለኛል። ሌላኛው ለውጥ ዙቢሜንዲን አስወጥተው ክርስቲያን ኖርጋርድን ያስገቡበት መንገድም ከዚህ በኋላ የሚጠቀሙበት ይመስለኛል። በብዙ ጨዋታዎች ላይ በደንብ ያተረፉበት። ክርስቲያን ኖርጋርድ ከገባ በኋላ አርሰናል አማካይ ተረጋግቷል። ከነ ያሲን አያሪ ሂንሺሩድ ተቀይሮ ከወጣ በኋላ ከአማካይ መስመሩ ከነ ባሌባ በኋላ ተቀይሮ ቢወጡም ጥራት ያላቸው ተጫዋቾች ነበሩ። ፓስካል ግሮስ፣ ያሲን አያሪ አማካኙ ላይ የነበሩት ተጫዋቾች ግን ዙቢሜንዲና ሙስኬራ በነበሩበት ሰዓት የነበራቸውን አይነት ዶሚኔሽን አልነበረም። ማጥቃታቸውም ለአርሰናል አስፈሪ አልነበረም። ከዛ በኋላ በብዙ መንገድ አስፈሪ አልነበረም ለአርሰናል። ሚኬል አርቴታ ለእኔ ትናንት 3 ነጥብ ብቻ ሳይሆን የወሰዱት ቀጣይ አሁንም ቡድናቸው ማደግ እንደሚችል አሁንም ፖቴንሻል እንዳለው ቡድናቸው ከዚህ የተሻለም ቡድን መሆን እንደሚችል የተመለከቱበት ጨዋታ ነው ብዬ ነው የማምነው። ተከላካይ መስመሩ ላይ ስፔሻሊ ሙስኬራ እንደ ኤፍኤ ካፕ አይነት ጨዋታዎች ካልሆነ በስተቀር ብዙ ድል የሚሰጠው አይመስለኝም ከዚህ በኋላ እነዚህ ተጫዋቾች ጤነኛ ከሆኑላቸው። ካላፊዮሪ ምን አይነት እርጋታ ነው የሰጠው ለተከላካይ መስመሩ። እንዲያውም ከሀቨርዝ ፊትነሱ ልክ አይመስልም ግርምዬ። 1-1 ከግብ ጠባቂ ጋር ተገናኝቶ ባሌባ ያስጣለው ኳስ የሚቆጠር ኳስ ነው። የኮሬሽ ከወጣ በኋላ ሁሌም እንደሚነገረው አርሰናል ተከላካዩ ጭምር እየመጣ እያጠቃ ነበር። እነ ቫኔ ከጭምር የነበሩት
የአርሰናል ክልል ውስጥ ነበረ ትናንት ዮኬሬሽ ከወጣ በኋላ። በትናንትናው የአርሰናል ቡድን ሙስኬራ፣ ዙሜንዲ የተተኩት ቦታ ላይ ሰዓት ላይ ዮኬሬሽ ቢኖር ከዚህ የተሻለ አርሰናል እንመለከት እንችል ነበር ብዬ አስባለሁ። ምክንያቱም በጣም ስቴብል ነበረ ተከላካዩ፣ በጣም ይነጥቅ ነበር ኳሱ፣ ቶሎ ቶሎ ነው የሚነጥቃቸው፣ ክፍተት አይሰጣቸውም፣ ስፔስ አይሰጧቸውም በፍጹም። ሂንካፔ ምን አይነት ተከላካይ ነው ግርምዬ! ምን አይነት አስደማሚ ተከላካይ ነው! ፍጥነቱ፣ ቶሎ ሪያክት የሚያደርግበት መንገድ፣ ውሳኔዎቹ፣ ምንም አይነት ቀልድ የማያውቅ ተከላካይ ነው ሂንካፔ። በዚህ ሂደት ሊደነቅ የሚገባው ተጫዋች ነው። ከዚህ ጋር ተያይዘው እንግዲህ አርሰናል የትናንትናው ጨዋታ ላይ እንዳልነው በፋክትም እንዳነሳ ነው 71 ፓስ ብቻ ነው ያደረገው። ከ5 ዓመታት አካባቢ በኋላ አርሰናል ለመጀመሪያ ጊዜ ነው ዝቅተኛ ፓስ ያደረገው። ልክ አልነበረም፣ ግን የሻምፒዮን ቡድኖች ባህሪ አንዱ ነው መለያ። ጥሩ ባልሆንክበት ጨዋታዎች ማሸነፍ አንዱ ባህሪ ነው። ቼልሲን አርሰናል በተለይ ሰከንድ አፍ ላይ ጥሩ ሳይሆን ያሸነፉ በነበራቸው እንቅስቃሴ ዶሚኔት አድርገዋቸው ነበር። የራያ ሴቦች ነው እንጂ አርሰናልን ሴብ ያደረጉት። ይህ የሚጠበቅ ነው። ሻምፒዮን የሆነ ቡድን እንዲህ አይነት ነገሮችን ማየት ያስፈልጋል። ቼልሲው ጨዋታ ላይ ራያ ነው አርሰናል ይዞት የወጣው። የትናንትናው ጨዋታ ላይ ማነው አርሰናል ይዞት የወጣው? ጋብርኤል ማጋሌሽ ነው ይዞት የወጣው። ነገ ዲክላን ራይስ፣ ነገ ሳሊባ፣ ከነገ ወዲያ ኢንካፔ፣ ከዛ ኢዜ። በየጨዋታው እንዲህ አይነት ባህሪ የሚያሳዩ ተጫዋቾች መኖር አለባቸው ሻምፒዮን ለመሆን የምትፈልግ ከሆነ። ጠንካራ ሪያክሽን የሚያሳዩ ትናንት ደከም ብሎ ቢታዩ ዛሬ ቶፕ ሆኖ መታየት የሚችሉ ተጫዋቾች በጣም የሚያስፈልግበት ጊዜ ነው ሻምፒዮንነት የምትፎካከርበት ሰዓት። አሁን የአርሰናል የ7 ነጥብ ማስፋት እንድምታው ብዙ ነው፣ ውጤቱ ብዙ ነው። ኦፍኮርስ ሲቲ አንድ ተስተካካይ ጨዋታ አለው። አዎ ያሸንፍ፣ 4 ነጥብ ነው ልዩነቱ። ግጥሚያዎቻቸውን እንመልከት። አርሰናል ግርምዬ ከዚህ በኋላ ከሚያረጋቸው ጨዋታዎች ከሚያከናውናቸው ጨዋታዎች ከኢትሃድ ውጪ ለንደን ላይ ነው የሚጫወተው። 5 ጨዋታዎቹን በሜዳው ነው የሚያደርገው አርሰናል። 5 ጨዋታዎችን በሜዳው ነው የሚያደርገው። የሚወጣው ሴልኸርስት ፓርክ ከክሪስታል ፓላስ ጋር፣ ዌስትሃም ጋር፣ ለንደን። እነዚህ ሁለቱም እዛው ከተማ ላይ ናቸው። ብቸኛው ወደ ኢትሃድ ነው የሚወጣው። ከ8ቱ ጨዋታዎቹ 5ቱ የአርሰናል ጨዋታዎች በሜዳው የሚደረግ ጨዋታ ነው ከሲቲ አንጻር ስናነጻጽር። ኒውካስልንም ቢሆን አርሰናል በሜዳው ነው የሚያገኘው። ኤቨርተንን በሜዳው ነው የሚያገኘው። እንደው በንጽጽር ከባድ የሚባሉት ቡድኖችን በሜዳው ነው የሚገጥማቸው እንዳለ አርሰናል። የአርሰናል የሜዳው ፎርም ደግሞ ዘንድሮ በጣም የተለየ ነው። የተፈጠረው ድባብ በአርሰናል ቤት ውስጥ የመልበሻ ክፍሉን መውጫውን የገነጣጥለው ክፍት ያደረጉበት መንገድ፣ ከጨዋታው በፊት ደጋፊዎች የሚሰጡት ሞራል እና መሰል ነገሮች ሌላ እንድምታ ፈጥሯል በአርሰናል ቤት ውስጥ። ስለዚህ አሁን ዋንጫው ወደ አርሰናል አጋርሏል። አሁን ላይ ጥያቄ በሌለው መንገድ አጋርሏል። አርሰናል በብሬንፎርድና በወልቭስ በጣለበት ጊዜ ሲቲ ኢትሃድ ላይ አሸንፎ ሁሉንም ጨዋታዎች አሸንፎ ኢትሃድ ላይ አርሰናልን ካሸነፈ ዋንጫ መውሰድ ይችላል። ስለዚህ አሁን እድሉ ወደ 50% መጣ። የአርሰናል እድል አጋድሎ የነበረበት ጊዜ የሚል አንስተን ነበር አይደለ ባለፈው። አሁን ደግሞ እንደገና ወደ አርሰናል አጋደለ። ለአርሰናል መልካም እድል ይዞ መጥቶላቸዋል። እኔ ብዙ ፌክስቸር ያን ያህል እንትን አላረጋቸውም፣ ደጋግሜ ይናገራለሁ። አርሰናል በብሬንፎርድና በወልቭስ ነጥብ ይጥላል የሚል እርግጠኛ ነኝ። የአርሰናል ደጋፊ ብቻ ሳይሆን ሌላ ደጋፊም አይጠብቅም። ግን አርሰናል ከቶተናም፣ ከቼልሲ፣ ከብራይተን 9 ነጥብ ይወስዳሉ ከጠየቅክን አንድን ደጋፊ ምናልባት አንዱን አቻ ሊል ይችላል። ለዛ ነው ፌክስቸሮችን አታምናቸው። ለምሳሌ አሁን ሲቲ ከቼልሲ ጋር አሉ፣ ሲቲ ከአርሰናል ጋር አሉ።
እነዚህ ጨዋታዎች ምን ይዘው እንደሚመጡ አናቅም። ቼልሲ ካሸነፈ እስቲል አሁንም ኢታር ላይ ቢያሸንፍም 1 ነጥብ ልዩነት አርሰናል ማድረግ ይችላል። 1 ነጥብ ልዩነት አድርጎ ሌሎቹን ጨዋታዎች ማሸነፍ ይችላል። አንድ ጨዋታ ተሸንፎ አርሰናል ከዚህ በኋላ በቀሩ ጨዋታዎች ሲቲም ሁሉም ጨዋታው ቢያሸንፍ አርሰናል ዋንጫ ይበላል። ኢታር ላይ ተሸንፎ አርሰናል ሌሎችን ካሸነፈ ዋንጫ ይበላል። በንጽጽር አብዛኞቹ ጨዋታዎች ደካማ ይመስላሉ፣ ግን ይሄ የእንግሊዝ ፕሪሚየር ሊግ ነው። ወልቭስ አርሰናልን ኤምሬትስ ላይ ነጥብ አስጥሎት ነበር እኮ ጫፍ ላይ ደርሶ ነበር። ሜዳው ላይ ወስዶ እኮ ነጥብ አስጥሎታል። ብሬንፎርድ አርሰናል ነጥብ አስጥሏል። ከእነዚህ የሚያንሱ ቡድኖች የሉም አሁን አርሰናል ፊክስቸሮች ላይ። እነ ኒውካስል እነ በርንሌይ በላቸው እነ ዌስትሃም ላለመውረድ የሚጫወት ቡድን ነው። ሁለቱም ቡድኖችን ይገጥማል ለንደን ላይ በኦሎምፒክ ስቴዲየም። ስለዚህ እነዚህ ጨዋታዎች ወሳኝነታቸው በጣም ከፍተኛ ነው ብዬ አስባለሁ። ጋርዲዮላ ግን አምነዋል በግልጽ በቃ እጅ የመስጠት ያህል ስሜት ያለው ነው። እንደዚህ አንደኛ ዳኞቹ ላይ ነው ኦልሞስት ትኩረታቸውን ያደረጉት፣ ግን በዳኞቹ አድርገው ተጫዋቾቻቸው ላይም ሀሳብ ሰጥተዋል። እንደዚህ እየተጫወትን አሉ። መጀመሪያ ዳኞቹ ነው የሚመስለው። ዳኞች ፔናልቲ ከልክሏቸዋል። እንግዲህ ጨዋታውን ስላልተመለከትን እኛ ብራይተንና አርሰናል ላይ ስለነበር የተወሰኑ ቁርጥራጮችን ለመመልከት ሞክሬያለሁ። ግን ዳኛው ፔናልቲ ከልክሎናል፣ በርናንዶ ሲልቫም በተመሳሳይ ተናግሯል። እና እንደዚህ እየተጫወትን ሊሆን አይችልም። በዚህ መንገድ እየተገፋን 50-50 እድሎችን እየተነፈግን በዚህ አይነት መንገድ ማሸነፍ አንችልም ብለዋል። ግን የአርሰናል ደጋፊዎች ግርምዬ በአመቱ መጨረሻ ሻምፒዮን ከሆናችሁ ከማርቲኔሊና ከትሮሳርድ አንዱን ያንዳቸውን ሜዳሊያ ለሙሪሎ ስጡልን እያሉ ነው። መስመር ላይ ነው ኳስ ያወጣው ግርምዬ። በጣም የሚገርም ኳስ። የማርቲኔሊና የትሮሳርድ ሚና ደካማ መሆኑን ለማሳየን ነው የአርሰናል ደጋፊዎች ያን እያለው የሚገኙ። የተለየ ምሽት ነበር ትናንት ለአርሰናል ደጋፊዎች። በጣም